ረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውዴት ቤተሰቦችን ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ዛሬ ደግሞ ውፍረት ለመቀነስ ስመገባቸው የቆየውን ምግቦች ይዤ መጥቻለሁ። ጧት ጧት ቁርስ ላይ ቲማቲም፣ ኪያር፣ ይሄንን ፍልፍል ሮሚ ወይም የፈረንጅ ቃሪያና 2 እንቁላል የተቀቀለ ያኔ ይሄን ግዴታ ጧት ላይ ብቻ አይደለም። አሁን ይሄንን የምመገበው 8 ሰዓት ላይ ነው። ቀን 8 ሰዓት ላይ ይሄን እበላለሁኝ። ከዛ 9 ሰዓት ላይ ያኔ በ24 ሰዓት ውስጥ 1 ሰዓት ላይ ነው 1 ሰዓት ብቻ ነው የምበላው። 9 ሰዓት ላይ ደግሞ ያገኘሁትን ምግብ ሌላ ኩብዝም ይሁን ሩዝም ይሁን የተወሰነ እበላለሁ። አሸን ሀረቤ ስለሆነ ያለ ነው። ሁልጊዜ እንትን ለረጅም ብቻ የሚዘጋጅ ምግብ ለመብላት አይመቸንም። እናም ይሄንን አሁን 8 ሰዓት ላይ እበላለሁ። እዛ 8 ተኩል ላይ ወይም 9 ሰዓት ላይ በ1 ሰዓት ውስጥ ሌላ ምግብ ደግሞ ሳይርበኝ በደንብ ይሄንን ከበላሁ በኋላ በደንብ ሳይርበኝ ከግማሽ ሰዓት ምናምን ከ40 ደቂቃ በኋላ ሩዝም ይሁን ኩብዝም ይሁን ያገኘሁትን ትንሽ እበላለሁ። እዛ ደግሞ ነገህን ጊዜ 8 ሰዓት ላይ ነው የምበላው ማለት ነው። እናም ይሄንን አሁን ቤተሰብ አሁን ኪያሩን ሁሉንም ቆራርጫለሁ። ግን ኪያሩን ግማሽ ነው፣ ሁሉም ግማሽ ግማሽ ነው ስለሚበዛ ማለት ነው። ይሄንን በዚህ አቀላቅላለሁ። ደግሞ እንትኔን እንቁላሌን እቆራርጥና ዘይቱንና ሎሚ ጨምራለሁ። እሺ ቤተሰብ አሁን እንቁላሌንም እንደዚህ አድርጌ ቆራርጫለሁ። ለአንድ አቀላቅላልና ይሄ ስላለኝ እኔ ሎሚውን ተውኩት። ከዚህ ሎሚ ስላለው እንደሞ ደማነስ ስላለብኝ ችግር ነው ለኔ። ሎሚው ብዙም እንትን አይልም። ደማነስ እየተነሳብኝ ስለሆነ ሎሚና ሻይ አክደሩን በደንብ አልጠቀምም ማለት ነው። ግን በነገራችን ላይ ይሄንንም ስትመገቡ ሻይ አክደር ጠጡ። ከዛ ምሳ ሰዓት ደግሞ ሌላ ስበሉም ሻይ አክደር ጠጡ። በቀን 2 ሁላ ስበሉ ሻይ አክደር ጠጡ። እኔ በቀን 2 ነው የምበላው። በቀን 3 ከበላችሁ እንደዛው ሻይ አክደር። ግን ከአስር በኋላ ጭራሽ ምንም አይነት ምግብ አትብሉ። እሺ ቤተሰብ ይሄን ይመስላል። ደግሞ ኻስ ጅርጅር ኩስባራ ባግዶንስ ምናምን ካላችሁ ያንን ቆራርጣችሁ ጨምሩበት። ከሁሉም ትንሽ ትንሽ ማለት ነው። አሁን ይሄ በጣም ብዙ ነው፣ ለአንዴ በቂ ነው ለኔ ማለት ነው። እንደውም በኋላ ሌላ ምግብ ብዙ እንዳልበላ ያደርገኛል። ይሄን ከበላሁ ሁሉንም ደግሞ ከግማሽ ሰዓት ወይም ከ40 ደቂቃ በኋላ ስበላ ትንሽ እበላለሁ። ይሄን ሆዴ ስለሞላ ሌላ ምግብ እንዳልበላ ማለት ነው። ይሄ ግን ሆዴ እስከሞላ ብበላም ምንም ችግር የለውም። እንቁላሉ ደግሞ ቦርጭ ይሆናል ምናምን እንዳትሉ። ተቀቅሎ እንቁላል እንዲሁም አሪፍ ነው ለረጅም ማለት ነው። በዘይት የተጠበሰው ምናምን ነው እንጂ ወላሂ ይሄን እየበላሁ ነው። እንደውም ከቻልን ያው ከመዳም ቤት ስለሆነ ስለማይመች ነው እንጂ አሁን 2 እንቁላል በልተን በኋላ ደግሞ 2 እንቁላል በልተን ሩዙንና እንትኑን ብንተው አሪፍ ነበረ። ሩዙንና ኩብዙን ማለት ነው ቂጣውን። እናም ተከታተሉ፣ በየቀኑ ለቅላችኋለሁ። ቪዲዮውን ስታዩ ደግሞ ላይክ ማድረግ እንዳትረሱ። ቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።